እኔ በህይወት ዘመኔ ከሁለት ከሶስት ሰው በላይ ቁጭ አድርጎ ያወራኝ እዛው ሆስፒታል በቃ አልጋ ይዘህ መታከም ካለብህ ምንም ማድረግ ካለብህ ኮማ 4 ዓመት መተኛት ካለብህ ቸርች ውስጥ እግዚአብሔር እግር ስር ግዴታ። ቤተክርስቲያን ግን ትችላለች እነሱ አይችሉም አያስቀምጡም። አንተ ራስህ ግን 1994 ዓመተ ምህረት ላይ ሐኪሜ ነሽ የሚለው ዘፈን የወጣ ጊዜ ጌታን የተቀበለ ሰውዬ አሁን ከጌታ ቤት ቢወጣ ሰው ሮፍናን ጋር ደርሷል። የሚያውቀው ዳንስም ዘፈንም የ94 ነው። ስለዚህ ዋጋው ዜሮ ነው። በቃ ምንድነው የምትባለው? አልተግባብቱ። አይመጣም፣ አይሄድም፣ ፊት አያረግ። እኛ ቸርች ውስጥ ሆነ የምናስበው ያውን የፕሮቴስታንት ሙዚቀኛ አገልጋይ ምናምን ዓለም ላይ ሲሄድ ወዲያው ኢንፍሉዌንስ የመፍጠር ነገር አለ። ይችላሉ ብለው ነው የሚያስቡን ምናምን የምንለው ነገር አለ። አንዳንዴ እንደዛ አይደለም። ስትሄድ እኛ አንዳንድ ቴክኒካል ነገር ላይ ለምሳሌ የሙዚቃ ጉዳይ ላይ ኢቭን እኔ አሁን አዛ ከሄድኩ በኋላ የገባኝ ነገር ብዙ አንዳንድ ቸርቾች በጣም አስቸጋሪ ነው። ገብቷል። በቃ ገብተህ የሆነ መኪና እየነዳ ስትመጣ እንጂ ልጅ አቅፈህ ስትመጣ ደስ አይላችሁ። እረኛ ይባላል ሳሩን የሚያቀርብ ብቻ ሳይሆን መንገድ ስስት በዱላ የሚመልስም ነው ይባላል። ዱባይ ሄጄ እዚህ የሚዝናኑ ሰዎችን አዩዋቸው። እዛ ምን አይነት ልፋት እንደሚለው እዛ አይቻቸዋለሁ እንዲህ በስነ ስርዓት። እዚህ በጣም እንግዲህ ብራለው በለ ቤት የሚነዳ ሰውዬ ምናምን እኔ አሁን ፐርሰናሊ ማቃቸው አብሬያቸው ያሳለፍኳቸው ሰዎች ናቸው። እዛ ጋር ግን የእውነቴን ነው የምልህ ለ2 ሰዓት ለ3 ሰዓት የማይተኙ ሰዎች በቃ ስራቸውን ጨርሰው ምን ብለው በጣም ደክመው በዛው ደቃም እንደገና ፕሌን ተሳፍረው የሚመለሱ ከዛ አዩኝ። ሰው እንደዚህ እየለፋ ባገኘው ነገር ለምን ይወቀሳል? ልክ ግን ምንድነው ኦፖርቹኒቲ ተመቻችቶ ልክ ስትወጣ ኢሉሚኔቲ ሆንክ ወይ 666 ዘንዶ ቀልቦ ነው ምናምን የሚባል ነገር ይመጣል። አህያ ጋልቦ ነው በጅብ ቆዳ ነው አይደለም ተጠግረሮ ነው ሰውዬ። ሰው ያስፈልገናል በጣም። ከዛ አንዳንዴ ደግሞ እኔ ምን ደርሰውበት ነው ምናምን ብዬ ማስበው ነገር አለኝ ስለማቀም እና ለሰዎች ችግርን አማክረህ ምናምን የተጎዳህበት ነገር አለ። ችግሮቻችሁን ለሰዎች አትናገሩ፣ አታውሩ ምናምን ብለህ ትላለህ። ደግሞ የሀገራችን አባባል አለ ካለመናገር ደጃዝማችነት ይቀራል ይላሉ። ስለዚህ ለምንድን ነው ለችግራችን ለሰዎች መፍትሄ አይሆንም? በህይወቴ የገጠመኝም ነገር ስላለ ነው። እውነታውም ደግሞ መሆንም ያለበት ነገር። ለምሳሌ አንድ ምሳሌ አስቀምጬ ነበር። አይተህ ከሆነ በላስቲክ የተቋጠረች የታሸገች ቸኮላትና የተላጠች ቸኮላት ጎን ለጎን አስቀምጥ። ከ15 ደቂቃ በኋላ ይሄ የተላጠው ሽፋኑ የተገለጠው ቸኮላት በጉንዳን ይወረራል። ያኛው ግን ስለተደበቀ ጤንነቱ ብትገልጠው እንኳን ልትበላው ነው የሚሆነው፣ ንጹህ ይሆናል። ምን አይነት ሰው ነበርኩ መሰለ ሶፊዬ? ለምሳሌ የሆነ ሰው እንደዚህ ያደርግልሃለሁ ምናምን አለኝ፣ ወይም ደግሞ ከዛ ሰው ጋር ልንሰራ ነው። ከዛ እንደኔ የምትደሰት ይመስለኝና ሩጬ መጥቼ እነግርሃለሁ። ግን አሁን ያለው ነገር ሲስተሙ እንደዛ አይደለም። ሰው ለምን እንደሆነ አላውቅም መልካም ነገርን ከሰማ መልካም ነገርን እንዴት ሊያበላሽ እንደሚችል ነው የሚጣጣው። ምክንያቱም ኦፖርቹኒቲውን ነው የምትከፍትለት። በቃ ነገርከው ማለት። ለምሳሌ አሁን ለምንድን ነው ታዲያ ሰው ውጪ ሲሄድ ፕሮሰስ ሲያደርግ ምናምን ልክ ኤርፖርት ገብቶ እኮ ነው የሚደውልልህ? ኤርፖርት ከገባ በኋላ ይደውልልህ። ለምን? ምንድን ነው ይሄ? በመንፈስ ዓለም ኔጌቲቭ ስፒሪት ሪሊዝ ያደርጋሉ ይባላል ምናምን። እሱም አለ። የልብ ክፋታቸው ይቋጥርብሃል። ምንድነው ቅናቱ ራሱ ያንተ መንፈሳዊ ነገር አይደለ? ብዙ ጊዜ ሁሉ ነገር እኮ መንፈሳዊ የመንፈስ ዓለም እንግልባጭ ነው የምንኖረው። እና ያንተ ዓለም ላይ የሆነ የሚናደዱት ነገር አለ። ያን ነገር ባይ ዘ ዌይ ለዛ እኮ ነው አሁን ቅድምም ሀብታም ሲሆን ሰው በቃ እንትን ጠንቁሎ ነው እንትን አድርጎ ነው ምናምን ያንን ነገር እንዳይባል እኮ ነው ሰውየው ያለውን ነገር ራሱ ማሳየት ነው። የለኝም ይላል እንዴ ገመቺሱን አስቀምጦ ኮሮላ እየነዳ የሚወጣ ሀብታም አለ። ብዙ ጊዜ አይታጠቅም። የመርካቶ ነጋዴዎች አሉ እንደዛ የሚያደርጉ። ምንድነው ለምንድን ይሄን ያልተነካከለ ሰው አይን ውስጥ እንዳትገባ ምናምን ይላል። እዛ ዱባይ ሆኜ ለምሳሌ አሁን እንደዚህ ሰልፊ አድርጌ ምናምን ሞል ውስጥ ምናምን መቅረጽ ጀመርኩ የሆነ ሰዓት። ከዛ አንድ ሰው መከረኝ እንደዚህ አታርግ መሄድን። ከዛ የምርም ደግሞ ሲሪየስ ሆኖ ደግሞ ደውለው እንትን የሚሉ ሰዎች አሉ። በቃ አለ የተበላሸብኝ ለሰው ተናግሬ የተበላሸብኝ ብዙ ነገር አለ ከውጪ ፕሮሰስ ጀምሮ ብር ሊላክልኝ አንዴ ለምሳሌ ከአሜሪካ አንድ ወገን የሆነ ብር ላከልኝ። ያው በአገልግሎት የተደሰቱ እንዴት አለ የራሴ ጓደኛ ደውሎላቸው እኔ ተሰጠኝ ብዬ ለራሱ ነግረው እሱ ደወለላቸው። ከዛ ከ15 ደቂቃ በኋላ ደወሉልኝ መልሰው። አንተ ምን አይነት ጓደኛ ነው ያለ ተባልኩ። እንዴት በዚህ ደረጃ ምናምን። ምክንያቱም በደንብ ነው የሚያውቁኝ እነዛ ሰዎች። እና አሁን ይሄን ልጅ ባልነግረው ኖሮ
ይሁሉ ጣጣ ውስጥ አትገባ ያንን ክፋቱንም አላቅም ልጁን እንትን እንዳልኩ ቀራሉ አሁን ግን በቃ ሲመጣ ምንም ላላውራው ነው ማለት ስለዚህ ልክ ነው ይሄ ብንደብቅ ይሻላል እኮ ምንድነው እንደ ባህል ነው ከየት ነው ያመጣ ነው ይሄ አሁን በሌላው ዓለም ላይ ብዙ አታየውም እንደዚህ አይነት ነገሮች ሰው ደስ ሲለው ደስታውን ሲነግር ልትደሰት ይገባል አሁን የኛ ሰው ግን እንደዛ ይሆን አይደለም ሶፊ በነገራችን ላይ እኔ ምን አልቀበልም መሰለህ እንደ ሐሳብ እኔ ከሐዘኔ ቀን ይልቅ በደስታዬ ቀን የመጡን ሰዎች ነው የምቀበለው ለሐዘን የሚመጡ ሰዎች የሚያስደስታቸው ወዳጆች ናቸው እኔ በቃ እነሱ አይነት ሰዎችን እኔ የምመዝንበት ሰው ለቅሶማ መንገደኛ የሚገባው በቃ አለቀ አንዳንዱም ራሱ አለቃቀሰ ምን አይነት እንደሆነ ሊያየው ይችላል የሚገባው ገብቷል የማያውቅህም ሰው እና እንደኛ ሀገር አይተው ከሆነ ባህሉ ጥሩ ሊሆን ይችላል እኔ አይመለከተኝም ብዙ ጥናት ስለሌለኝ ወይም ከባህል ጋር የተያዘ ጉዳይ አይደለም እኔ ያለኝ አንድ ሰው ታሞ በታመመ ጊዜ የሆነች እንጀራ ፍርፍር የሚበላበትን 10 ብር 20 ብር ከመስጠት ይልቅ በችኳንታ ባስ ተሰብስበው በአይገር ባስ ተሰብስበው ስራ ፈተው አቋርጠው የ3 ቀን የ4 ቀን ነገር አንዳንዱም ቤተሰብ ሳይደዋወል 5 ዓመት 6 ዓመት የት እንዳለ የት እንደጠፋስ አንድ ከተማ ውስጥ እየኖርክ አንድ ከተማ ውስጥ እየኖረ ሞተ ሲባል ይመጣሉ ታመመ ማያቁም ሞተ ሲባል ይፈላል ቀብር ላይ ከዛ ደግሞ ፀሐይ ላይ ነኝ ጥላ ላይ ነኝ ብሎ ነው መርጦ ነው የሚቀብረው ራሱ ታዲያ እና ደስ ሲልህ ግን በጣም ይሄ ልክ አይደለም ከዚህ ሁሉ ግን ወዳጅ በደስታ ጊዜ ጤና ባለ ጊዜ ሰላም በሆነ ጊዜ አፎን ኮል 40 ሳንቲም ለምትቆጥር ስልክ ተደዋውለህ መጠያየቅ ቼክ መደራረግ የት ወድቃል የት ነው ያለው ምናልባት ፍርሃቱ ሊኖር ይችላል ተቸግሮ ከሆነ ደግሞ ሊያስቸግረኝ ነው ብሎ ሊፈራ ይችላል አትሊስት ሰላም ነው ይብለህ ዝጋው ስልኩን ሌላውን ይሻላል ደራና እንደናቻው በቃ ቢዚ ነኝ ብለህ እንኳን መዝጋት ይሻላል ይሄንን እንኳን ማድረግ የማይቻል አይተህ ከሆነ አንድ ቤተሰብ ውስጥ ፍርድ ቤት ለፍርድ ቤት ይሄ በመሬት መጣላት መካሰስ ለገንዘብ ከወንድምነት ይልቅ ከቤተሰብነት ይልቅ ከባልና ከሚስትነት ይልቅ ከእናትና ከአባትነት ከልጅነትና ከወንድምነት ይልቅ ደም የተካፈለ ሰው እንኳን በየፍርድ ቤቱ ሲጨናነቅ ታያለ መካሰሱን ታያለ በጣም አሳፋሪና ነውር ይሄን ምድር ለስንት ዓመት ለመኖር እንደሆነ አላውቅም እንግዲህ ምድር ድልድይ ናት ብዬ ነው የማስበው ድልድይ ላይ አሁን ክፍለ ሀገር ብዙ ሄዳል ድልድይ ላይ ድረስ ታውቃለህ በፍጹም ድልድይ ምንድነው ጥቅሙ መኪናው ራሱ አይቆምም ድልድይ ላይ በቃ ድልድይ ምንድነው ጥቅሙ ማለፊያ ነው በቃ እቺ ምድር የምናልፍባት ነች በላንም ጠጣንም ተደሰትን አልፈበት የምትሄድ ነው በዚህ ጉዳይ ግን እኔ እናንተ ግን ሰማይ እንገናኛለን ምን ዘልቀውኛ ስለሆነ እኛና ዘላቂ እኔ እናንተ የተጣላንበት ኢሹ እዚህ ነው የሚቀረው በቃ ስለዚህ ግዴታ እኔ ምድር ላይ ካንተ ጋር በሰላም ነው መኖር ያለብኝ ሶፊ ለዚህ ነው መጽሐፍ ቅዱስ ታዲያ አክብሬ ቪዥንን ደግፌ ደስታ ላይ ተደስቼ ነው መኖር ያለብኝ እንጂ በተአምር ላይ ያንተ ልብ ማዘኛ ምክንያት መሆን አለ ለዛም ነው እኔ ምን ብያለሁ በደስታዬ ቀን የመጡ ሰዎች ናቸው የኔ ወዳጆች ብዬ ማስበው ገብቷል በደስታ ቀን ተሳካልኝ ስትለው ሆነልኝ ስትለው አንዳንድ ሰው እንደተሳካልህ ሲሰማ ራሱ ደውሎ ዋው ጸግሽ ተሳካልህ በጣም ደስ ብሎኛል አይልም ይሄው እኔ አሁን እንግዲህ ዱባይ አንድ ሀገር የሄደ ሰው እንግዲህ ችግር ነው ከዛ በኋላ ማንንም በቃ በአብዛኛው ሰው የለም ከዛ በፊት እኮ አሉ እኮ የነበሩ ሰዎች አሉ ችግር አሉ የቤት ኪራይ ጎሎኛል 3000 ብር ላከልኝ ምናምን ስለው ወይ እሺ ምናምን የሚል ሰው አለ ከዛ ግን ዲመን ያረጉሃል ይጠሉሃል ማለት ማኩረፍ መዝጋት እንትን ማለት አይደለም እንዲህ ሊያዩ ይችላሉ ሊጣሉ የእውነት እኔ አይገባኝም ምን አይነት መንፈስ እንደወረደበት በዝናብ መልክ እንደው እግዚአብሔር የሆነ ነገር መፈወሻ ይላክልን እንጂ እንደ ሀገር እንድንፈወስ ስማችን መሆን የለበትም አበሻ ምቀኛ ነው ምናምን ለነገሩ እያወጅን ነው በአፋችን ይሰራ ነው ወፍም ሰውም ቤቱም የሚሰራው በአፍ ነው ልክ ወፉ እንደዛ አይደለም ታረገው ሰውም በአፉ ነው አበሻ ምቀኛ ነው አለን 30 ዓመት ይሄው ምቀኞች ነን ያ ይልክ አይደል ሶፊ ስለዚህ ከዚህ አንፃር ለምንድን ነው ለሰዎች ችግሮቻችሁን አትንገሩ ያልክበት እንዳይበላሽባቸው ነው እንዲጠበቅላቸው ስኬታቸው ላይ እነዛ ሰዎች ይቆማሉ መልካም የምትለው ሰውዬ አንተ በመታቀው ደረጃ መልካም ላይሆን ይችላል ሶፊ ነገርኩ እኮ አሁን ደስ ብሎኝ ነው ብር ተላከልኝ ብዬ የነገርኩት ጓደኛ ነው የኔን ስልክ ዘግቶ እዛው ደውሎ እንዴት ያለው ገብቷል አሁን እንግዲህ ምናልባት ስሜን ያጠፋበት መንገድም ሊኖር ይችላል አታውቀውም ምክንያቱም እሱ እንዴት ሰጣችሁት ለማለት የሆነ ምክንያት ሊኖር ይገባል
ስለዚህ ወይ ጓደኛዬ ስለሆነ የሚያውቀው ነገር ስላለ ስለኔ ያንን ድካሜን አውርቶም ቢሆን ብቻ ደካማ ጎንህን ደግሞ ለሰው ከገለጥ አሁን ለምሳሌ አንተ የምታውቀው የሆነ ድካም ቢኖረኝ አንተን የምታጠቃበት መንገድ እሱ ድካሜን ጓደኛ ሆኜ ደግሞ ላታውቅ አትችልም። ገብቷል? ልክ ነው። ሰውን እኮ ባቀረብከው ቁጥር ነው ሰው ባቀረብከው ቁጥር ድካምን እንጂ ጥንካሬህን አያውቅም። በቃ የሚፈልገውም እሱን ነው። ያንን ድካምን ያሳየው ሰውዬ ድካምን ጠቅሶ ካልሆነ በስተቀር ያንተን መንገድ መዝጋት አይችልም፣ ማበላሸት አይችልም። ስለዚህ ምክንያቱም ምን ምክንያት አለው? በምክንያት አትላኩ ሊል አይችልም። ስለዚህ በትክክል የሆነ ያነሳቸው ፖይንቶች አሉ ማለት ነው። ማንንስ ማቅረብ እንዳለብን እንደውም ሰሞኑን አይቻለሁ። የሆነች አባባል ወዳጆች በቀነስክ ቁጥር ጠላቶች መረጃ ያጣሉ የሚል በትክክል እሷ ነገር እያዩዋት ነው። አይታታል ደስ አትልም? ተስማምቻለሁ። ለዛ ነው አሁን ይኸውልህ ምክንያቱም ደካማ ጎን ሰረስካቸው በኢየሱስ ስንት ሰው እንደቆረጥኩኝ። ባይ ዘ ዌይ አንድ ነገር ልንገርክ፣ ብሎክ ቻሌንጅ የሚል ጀምሬ ነበረ ቲክቶክ ላይ። እሺ ባይ ዘ ዌይ ብሎክ ቻሌንጅ የኔ ነው። ምንድነው ብሎክ? ብሎክ ቻሌንጅ ምን መሰለህ? እሺ ይሄ በቃ ቲክቶክ ላይ ቫይራል የምትወጣበት አንዱ መንገድ። እሺ የምሬ ነው። በዚህ አጋጣሚ ሰዎች ከተጠቀሙ ቪዲዮ ስለሰሩ ይጠቀሙ። በምን ሁኔታ እንደሆነ አላቅም። ኬጂ አብሮኝ የተማረ ሊሆን ይችላል ወይ ሰፈር እንትን ፒፕል ዩሜኖ ብሎ ያመጣል ቲክቶክ። ምናልባት ያንን ሰውዬ እኮ መንገድ ላይ ወይ የሆነ ቦታ አንድ ቀን ላይ ተለያየ ሊሆን ተገናኝተን እና አንተ ዙሪያ ያሉትን እነዛን 300 ሰዎች ቲክቶክ ምን መሰለ የሚያደርገው ቪዲዮ ከን ለምታውቃቸው ያንተ ወዳጅ ለሚሆኑት ሰዎች ነው መጀመሪያ የሚለቀው። እሺ ከዛ እነሱ ኢንጌጅመንትን የሚያደርጉት ለምሳሌ ያው ላይክም ኮሜንት ካደረጉ ኦኬ በእኛ ቋንቋ ምስክርነት አሰባስቦ ነው አንተን ቪዲዮ ወደ ሌላ ከ300 ሰዎች ምስክርነት ይፈልጋል መጀመሪያ። እነዚህ ሰዎች ይቀበሉታል፣ በዙሪያው ተቀባይነት አለው ምናምን የሚለው ፖሊሲ ነው መሰለኝ። እነዛን ሰዎች ቁጭ ብዬ ነው ይሁን ላሳያለሁ። አሁን ስንወጣ ከፈለክ ቲክቶክ ላይ ወደ ከ500 ሰው በላይ ብሎክ አድርጌያለሁ እማቀው። ይሄው ሶፊ በቅርብ ነው አንተናን ብሎክ ያደረኩ። እኔም ብሎክ ተደርጌ ነበር። ምክንያቱም ሁሉንም ይኸውልህ ዘማሪ አልቀረኝ፣ ፓስተር አልቀረኝ፣ ምን አልቀረኝ እንዳለ ብሎክ አደረኩ። ለምን ምን ገባኝ መሰለህ? ለምሳሌ አሁን አንተ መኪና ስነዳ አይተኸኝ አታውቅም። መንጃ ፈቃድ አለኝ አልኩና መኪና አስጠኝ አልኩ። ረጅም ዓመት ስለምታውቀኝ እንዴ ይሄ ሁሉ ዓመት አውቀዋለሁ ነድቶ አያውቅም ሊገለብጠን ነው እንዴ? አይ ግድ የለም ምናምን ትላለህ። መኪና ከያዘ 10 ደቂቃ ይሁነው አይሁነው ማታውቀውን ታክሲ ግን አስቁመህ ትገባለህ። ገብቷል? የምታውቃቸው ሰዎች ተጣልተው ወይ እንትን ብለው የሆነ ኔጌቲቭ ነገር አስበውም ላይሆን ይችላል። ያዩን ለቀቀ ዘመረ ስክሮል ነው የሚያደርገው፣ ኮሜንትም ላይክም የማያደርገው። ስለዚህ ኢንጌጅመንቱ እዛ ጋር ዜሮ ሆነ ማለት ነው። አልደገፍከኝም። ልክ እነሱን ብሎክ ሳደርጋቸው ለማያውቁኝ ሰጣ ማለት ነው። ቪዲዮ ሞከርኩት፣ ጌታን ነው የምልህ። የመጀመሪያ ቀን ይሄንን አድርጌ አንድ ቪዲዮ ለቀኩኝ። 50 ሺህ ሰው አየሁ። በህይወቴ 50 ሺህ እኮ ቪው ኖሮኝ አያውቅም። እንግዲህ ቲክቶኩን ይሄኛውን ከከፈትኩት ስንት ጊዜ መሰለህ? አሁን ገና 2 ወር ከምናምን ያው 70 ሺህ ፎሎወር ደርሻለሁ። ከዛ 50 ሺህ ፎሎወር ደረስኩኝ። ቆይ በደንብ ቼክ ማድረግ አለብኝ አልኩኝና እንደገና አንብሎክ አደረኩኝ። ማቃቸው ብሎክ ያረኳቸውን ሰዎች የሚገርም ወደ 300 ቪው መለሱኝ። ወደ 300 ቪው ተመለስኩ። እሺ አልኩና ጸናው። ይኸው እስከ ዛሬ ድረስ አንድ ቪዲዮ አሁን በቃ በደንብ ይታያል። 500 ሺህ ሰሞኑን የመለስኩ የእውነት አይ ሰሞኑን ከቅርብ ጊዜ ወደዚህ አሁን ከደወልክልኝ በኋላ አይደለም፣ ከቅርብ ጊዜ ወደዚህ የተወሰኑ ሰዎችን መልሻለሁ። ምናልባት ከቸርች ያራቀኝ አገልጋዮችን በጣም ብሎክ ስላደረኩ መዝሙርም እየለቀኩ ስላልሆነ ምናልባት በዛ ጠፋ ምናምን ተብሎ ያ ነገር ምናምን ጭንቅላቴ ላይ መጣና እስቲ ቆይ ግድ የለም እሺ አገልጋዮቹን ልመልሳቸው ብዬ። ምን አድርገን ነው ብሎክ ያረከነ? አይመጣ ላይክ ስለማታረጉ ኮሜንት አታረጉም። በምን አግኝቼ ላድርግ? ለዛ እኮ ነው ኦኬ። ከበፊት መጥቶልህ አያውቅም? ሲመጣልኝማ እንደውም ሪፖስት አላረኩም እንዴ አንተን ነኝ አሁን ነው ሰሞኑን ነው ቫይራል እኮ። በምን አውቃለሁ? በፊት አንተ ለዛ እኮ ነው አይወጣም። 300 ሰው ጋር ነው የሚቀረው። እነዛ 300 ሰዎችም እንትን ስለማይሉ አንተ የምታውቃቸውን ሊያቆኝ ይችላሉ የምትላቸውን ሰዎች እኔ አላቅም። እኔ አሁን ለምሳሌ ሲመጣልኝ ላይክም አረጋለሁ፣ ፌቨራይት አረጋለሁ። እኔ የምወደው ሐሳብ ከሆነ አጋጣሚ መጥቼ ላላቅም ይሆናል አልመጣልኝ። የሚገርምህ እንጂ አንደኛ እውነት ለመናገር ይሄ ቲክታክ ቁጭ ብሎ የሚያይ አይነት አይደለሁም።
እኔ ስራ የምትሰራበት ሰው ነው አውቃለሁኝ። ሁለተኛው ዛሬ አይተኛል ጠዋት ጀምሬ እንግዲህ አሁን ማታ ነው ከገባም ላይቭ ነው ከገባውም እኔ ላይቭ ስለሆነ የምገባው ቪዲዮ ረጅም አታይም። ቪዲዮ አንደኛ ምን ሆናለሁ መሰለህ የኔ ችግር እኔ እናንተ ተቀጣጥረን ከተገናኘን ስልክ ከነካ በጣም ነው ደሜ ነው የሚፈላው። በቃ በጣም ነው የምበሳጨው። ስለዚህ ቁጭ አድርገህ ነው የምታወራው። ከኔ ጋር ስታወራ ስልክ ቁጭ አድርገህ በቃ አለበለዚያ አንዳንድ ሰው በስልክ ቪዲዮ ኮል ያወራል ይነጋገርና አብሮ ሲቀመጥ አያወራም፣ ስልኩ ላይ ነው የሚቀመጠው። በቃ እኔ ደግሞ ያ ዲስአፖይንት ያደርገኝ ምክንያቱም እኔ ከዛ አንፃር ይኸው ሁለት ስልክ ሌላ ሶስት አራት ይሄ ስለዛ ነው ገብቶ የሚያይ አይነት አይደለም። አብዛኛው ዘማሪ ግን እንደዛ እንዳንተውን የማይሰራበት ላይቭ የማይገባ ሰው ግን ያያል በደንብ እንደሚያዩኝ ያውቃል። እና በገጠመኝ አጋጣሚ አንዳንዴ ቸርች እንደውም ምን ይላሉ መሰለህ ላይክም አላገኘሁኝም ኮሜንትም አላገኘሁኝም እና ቸርች ገብተህ ትላንት ደግሞ እንዲያልካት ተመችታናለች ይሉሃል ማለት ምንም ሳያረጉ ማለት ነው። ኮሜንትም የለም ግን ተመችቶኛል ይላል። እዛ ላይ ተመችቶኛል ቢል ይሻለው ነበር እኮ ልክ እንደ እንትን ማለት ነው። ለምሳሌ አንዳንድ ሰው ይመጣና እከሌ እንዲህ አለህ ይልሃል እና በጣም ተናደድኩኝ። አንተ እኮ እንዲህ አይደለህም አንተ እኮ ማለት እዛው መመለስ ትቶ ለነገረህ ሰውዬ ታዲያ መንገር ትቶ እንደ ስፖንጅ ጠጥቶት መጥቶ እዚህ የአንተ ጠበቃ ይሆናል። ስለ እኔ መልካምነት ለእኔ ነው የምትነግረኛለህ። ስለ እኔ መጥፎ የተወራበት ቦታ ላይ ሄደህ ነው ስለ እኔ በትክክል እዛው ጋር ነው ማረሚያ ያለብህ። ነው ሄደህ ልትከራከርልኝ ወይም ስርዓት እሱ እንደዚህ አይነት ሰው አይደለም ብለህ ማለት ያለብህ። በዚህ አጋጣሚ ይኸውልህ ሶፊ እንግዲህ እኔ በጣም እጠጣ ነበር፣ በጣም አጨስ ነበር። ብዙ ነገር ጸጋ ሲባል የምታወቅበት የራሴ እንትን ነበር ማሊያዬ ነበረች። እና የሚገርም ነገር አብዛኛው ሰው ሲከሰኝ ምን ሲለኝ እንጂ የማውቀው እኔ በህይወት ዘመኔ ከሁለት ከሶስት ሰው በላይ ቁጭ አድርጎ ያወራኛል። 8000 ሰው ግን ያወራል። ገባ ለምን እኔን አያስተካክለኝም? ስለ እሱ ተወራ ምናምን ሲባል ወይ እሺ እዛ ጋር እንደዚህ ሊሆን እኮ ችሎ ነው እንደዚህ ሆኖ እኮ ነው እንደዚህ ተሰምቶት ሊሆን ይችላል በእንደዚህ አይነት ሁኔታ ውስጥ አልፎ ሊሆን ይችላል ምናምን ብሎ እዛ ጋር እንትን አብሮ እኩል ውቅጥ ያደርግህና እሱ ምንም እንዳልተሳተፈ ሆኖ የዛኛውን ብቻ ይዞልህ ይመጣል። እንደዚህ አይነቱን ሰው ብሎክ አይደለም ሌላ ነገር ራሱ ብናረገውስ መክፈል ሪፖርት ለሁለት እና እኔ እንደውም ከሰደበኝ የነገረኝ ይላሉ አባቶቻችን። በቃ ልክ ነው። ምን ብያለሁ መሰለህ? አንዳንድ ሰዎች ምን አደረኩኝ እኔ ብሎክ ያደረኳቸው ሰዎች ምን አይነት እንደሆኑ ታውቃለህ? እኔ ላይክ ያላረጉ ኮሜንት ያላረጉትን አይደለም እኔ ደግሞ ብሎክ የማደርገው ስለ እኔ ኔጌቲቭ የተወራውን ነገር ይልኩልኛል። እኔ እኮ አላየሁትም። ቲክቶክ ላይ አልገባ ኦንላይን ሲያጡኝ በዋትሳፕ ይልኩልኛል። ይህ መሰሪነት ነው በኢየሱስ ስም። ይኸውልህ እነዚህ ሰዎች ማለት የቅርብ ወዳጅ ሊሆን ይችላል፣ ቤተሰብም ሊሆን ይችላል፣ ዘመድም ሊሆን ይችላል። ምንም ዲፌንስ ሳያደርግ ስለአንተ ክፉ ነገር ዲፌንስ ማያርግልህ ምናልባት ካልሰማ ሰምቶ ይናደድ ነው። ይህ ዲመን እኮ ነው በኢየሱስ። ይሄ እኮ ሌላ አይደለም መንፈስ ነው። እና በዚህ አጋጣሚ ይኸውልህ የምትሰሙትም ጸግሽም ስለአንተ ክፉ ነገር የተነገረውን መጥቶ የሚነግርህን ሰውዬ ምን አልከው በለው እና እሱንም ራሱ ነው ያው ለነገሩ ይሄ ሰውዬ ነው ከህይወት መጀመሪያ ማባረር ያለብህ። እውነት ነው ጌታና እነዛ ሰዎች ናቸው የሚያስመቱን መጀመሪያ አለቀ። ይኸውልህ አልሰማኸውም ብሎ ብሸቅ እኮ ነው። ታዲያ ለምን ቁጭ አለ? ለምን ሰላም ሆነ ነው? ከዛ ሁለተኛ ሀሳባቸው ምን እንደሆነ ብዬ እንደምረር ታውቃለህ? እሱ ሊልህ የሚፈልገውን ነገር በሌላ ሰው አሉ እንደዚህ እየተባልከ ነው የልቡን ደስታ እሰይ ነገሩልኝ ብሎ ይልኝ ብሎ ይመስለኛል። እንደዛ ነው እኮ ልክ እንደ ቲክቶከር ሰዎች እንደዚህ ብለው ጠየቁኝ። ማንም እኮ አልጠየቀውም። አለበለዚያ ታዲያ ለምን መልካም ነገር ስለኔ ሲነገር ለምን ሼር አያደርግልኝም? አያደርግም በተአምር። ስለዚህ ይሄ ሰው ፖዚቲቭማ ያለው ማለት ነው። ፖዚቲቭ አይወራም። በቃ ሰውየው ቅናት አለው ወይ ሆነ አንተ ላይ በቃ አለቀ የሆነ ነገር። ስለዚህ አሁን በጣም ልርቃቸው ያልፈለኩትን ሰዎች ነግሬያቸዋለሁ። ምናልባት ተሳስታችሁ ከሆነ ሁለተኛ እንዳትልኩልኝ። ሁለተኛ ግን ከመጀመሪያ መንፈሴ ሰው ብዬ የምለው ከሆነ ግን አልነገርኩትም። ቄው ባይዘዊ ማስወገድን የመሰለ ነገር የለም ከህይወት። እንኳን እኔ ፍሬ ማያፈራውን እኮ ይቆርጠዋል ነው የሚለው ዮሐንስ 15። ዶክተሮች አንድን ሰው ምንድነው ሪኖ ምናምን ያለበትን ሰው አጋድመው ያዝ ወጥር ተባብሎ እግሩን ሲቆርጡት እኮ ጨክነውበት አይደለም ቀሪው አካሉ በህይወት መኖር ስላለ። ስለዚህ አንተም እንደዚህ ሪ የሆኑትን ሰዎች ከህይወት ወጥረ መቁረጥ አለብህ። ምክንያቱም በጤንነት መቀጠል አለባ። እነዚህ ሰዎች በቃ እንትን ናቸው፣ መርፌ ናቸው፣ ሲወጉ ነው የሚኖር። ቶክሲክ ይሆናል። ቶክሲክ በቃ ታስታውሳለህ? ነገስት ላይ የመጀመሪያው ንጉስ ሰለሞን
ወደ ንግስና ከመጣ በኋላ እግዚአብሔርን ጠይቆት ይህንን እንደ ትቢያ የሆነውን ህዝብ የምመራበት ጥበብ ስጠኝ ብሎ ሲጠይቀው 2 ነገር መጡለት። ታስታውሳለህ? 2 ሴቶች ሁለቱም ልጅ አቅፎ የመጡ በዝሙት አዳሪ የሚተዳደሩ ሴቶች ናቸው። ሁለቱም አንድ ቤት ውስጥ የሚኖሩ ናቸው። ሁለቱም በአንድ ቀን አረገዙ። ሁለቱም አብረው እየኖሩ ነበረ 9 ወር ድረስ። ከዛ 2 ሴቶች እቤት ውስጥ አንዷ 3 ቀሚስ ቢኖራት ተከባብረው አንዷ 3 ቀሚስ ቢኖራት እየተቀያየሩ 6 ቀሚስ እየለበሱ ሳምንቱን ሙሉ ንጹህ ልብስ እየለበሱ እስከ 9 ወር ድረስ አብረው ቀጥለዋል። እስኪወለድ ልጁ እስኪወለድ ድረስ ደህና ነበሩ፣ ሰላም ነበሩ። ከፍሬ በኋላ ነው ጸብ የመጣው። የራሷን ነገር ገላ ታዲያ አንተም የእሷም ደግሞ በህይወት እንዲኖር የማትፈቅድ ማለት ነው። አንዳንዶች አበሾች ናቸው ባይዘው ይላል በቅንፍ አንዳንድ ሰዎች በችግርህ አብረው ይመጣሉ። ስትቸገር ችግር የለባቸውም፣ አብረው ነው ችግሩንም አንድ ፍርፍር ለ2 ትበላለህ፣ አብረህ ትመጣለህ። የሆነ ቀን ስኬት ያጋጠመህ ከመሰላቸውና የእነሱ ነገር ያልተሳካ ከመሰላቸው አውቀዋለሁ አብሮኝ ነው እኮ የኖረው አውቃታለሁ አብሮኝ 9 ወር ሙሉ አብረን እርጉዝ ነበርን፣ 9 ወር ሙሉ የኔን ቀሚስ ስለብስ ነበረ ምናምን እያለች ማንም የማያውቀው ክፍተትን ወደ ማውራት ትመጣለች። የቀደምክ ሲመስላት ማለት ነው። ገብቷል? ታስታውሳለህ? ኃይሌና ይሄ የኬንያው አንድ ሯጭ ነገር ነው እየመታው። ደስ የሚለኝ ግን እንዲህ አይነት ምቀኞች ያፈጥነዋል። አፈጠነው። ትክክል ሶፊ፣ ገብቷል? በጣም ስለዚህ እንዲህ አይነት ነገሮችን በጣም ቦልድ እንድትሆን ያደርጋል። እኔ በደንብ ተመርጣቸዋለሁ። እንደዛ ናቸው። ግን በእነዚህ እንደው በወጣትነት ባገለገልክበት ባለፉት 20 ዓመታቶች ውስጥ በመውደቅ በመነሳት በቤተ ክርስቲያን ውስጥ በብዙ አልፈሃል። የእግዚአብሔር ምሕረት የቀመስክ በህይወት ያየ ሰው ነህ እና እንደው ከዚህ አንጻር ዛሬም አሁን በተለያየ ድክመት ውስጥ ያሉ ቤተክርስቲያን ውስጥ እያገለገሉ በሱስ የመያዝ አሁን ቅርብ ጊዜ አይተህ ከሆነ ዘማሪ ሳሙኤል አበበ ከአንድም 2-3 ጊዜ ፕሮግራም ሰርቼለታለሁ፣ የቻሪቲ ፕሮግራም ሰርቼለታለሁ ምናምን። በወለደም ጊዜ ቤቱ ኮቪድ ጊዜ ሄጄ ጠይቄዋለሁ ምናምን። እውነት ለመናገር እግዚአብሔር በረዳይ መልኩ ልጁንም ስለምወደው በጣም ነው የምወደው ሳሙኤል አበበን እና ቅርብ ጊዜ አንድ ቤተክርስቲያን ላይ ሄዶ ለመጀመሪያ ጊዜ ሪከርድ ይመስለኛል የወንጌል አማኞች ቸርች ላይ ለማይሲገኝ እምበይን የመጣው በደንብ አውቀዋለሁ። ደግሞ ፐርሰናሊ የምንገባው ኢቭን ምን አለ የተቀረጸው ቪዲዮ ላይ አንድ ሰው እንኳን 10 ብር ሲሰጠው አታይም። ዝም ብሎ ነው የሚለምነው። ዞሮም ያየው የለም። የሚገርም እኮ ነው እሱ። ገርሞኛል። አትደነቅም? ያገለገልክበት ቦታ ላይ በዛ ሁኔታ ምን ተሰማ? እሱን አንተ እንደ ዘማሪ ስለሆንክ ማለት ነው። እኔ በጣም አሁን በቃ እግዚአብሔርን የምፈራው በህይወት ምለምነው በጣም የምፈራው በቃ እንደዚህ አይነት ሲዝን በህይወቴ እንዳይመጣ ነው። ምክንያቱም ለዛም ነው በቃ ምንም አይነት ስራ ቢሆን ወርዶም ቢሆን ብሎ ምናምን በመስራት አምናለሁ። ምክንያቱም በቃ አሁን ላይ ስትቆም ነው ሰው አብሮ የሚቆመው። በቃ በርትተህ ስታገኝ ነው ስትገኝ ነው ሰው አብሮ በቃ ከአንተ ጋር አብሮ ፓርቲሲፔት የሚያደርገው። ግን እንደዛ እንዳይሆን እኔ አሁን ዘማሪዎችን ምን እመክራለሁ መሰለህ? በተጨማሪ ስራ ቢኖራቸው። የምሬን ነው የምልህ። ያለዚያ እንደዛች እርግብ ኮንዲሾ ነው የሚያስቀምጡን ፓስተሮች። ልክ አይመጣም። ስለዚህ አሁን ለምሳሌ እግዚአብሔር ረድቶኝ እኔ የኛውን የቲክቶኩን አገልግሎት ከጀመርኩ በኋላ ሶፊ ያሳያለሁኝ ኢንቦክስ ላይ በጣም በቃ ይሄ ተስፋቸው የተሟጠጡ ብዙ ደረጃ ላይ የደረሱ ሰዎች አንተ እንደዚህ ነበር ካርል በቃ እስቲ እኔንም ፐርሰናሊ አንዳንዶቹን ቀጥሬ አግኝቻቸው እንትን ማወራቸው አሉ። አብዛኛውን ግን በቴክስት ነው እዛው ቻት እያደረኩ ነው ካውንስል ማድረጋቸው እና በጣም ካውንስል አድርጋለሁ። የእውነቴን ነው የምልህ። እና አንድ ሰው በአንድ ጊዜ አይደለም በ10 ዓመት ከዚህ እንደዚህ አይነት ነገር ሊያወጣ ይችላል። ለምሳሌ እኔ አሁን ከ7 ዓመት በላይ ፈጀብኝ። እንግዲህ 7 ዓመት የጎዳናዋ ብቻ ናት። ግን እስከዛ ድረስ ግን በጣም ብዙ ምክንያቱም ሳልሞክር ቀርቼ ነው ወይ ነገሩ ሳያስጠላኝ ቀርቶ ነው ወይ? ምክንያቱም ጓደኞቹ ሲለብሱ አንተ መልበሻ የለህም። ምክንያቱም ኦልሬዲ አይበቃህም። ለዛ ነው ለሱሱ ነው የምታጠፈው። ህይወት ከቀን ወደ ቀን በቃ ኑሮም ፊዚካልም አለባበስም እየተቀየረ ይመጣል። እንደዛ ስለሆነ እኛም ለ10 ዓመትም ቢሆን ለ9 ዓመት ለ6 ዓመት ተስፋ ባንቆርጥባቸው እስከሚለወጡ እስከ መጨረሻው አብሮ መቆም። ምክንያቱም አብረናቸው ካልቆምን መጨረሻ ላይ ሞቱ እያልናቸው። ምክንያቱም እነዚህ ልጆች እኮ ያውቁታል ሳንነግራቸው ወደ ሞት እየሄዱ እንዳለ እየተቸገሩ እንደሆነ ከማህበረሰቡም እየተገለሉ እንደሆነ ባይ ዲፎልት ያውቁታል እኮ አቀቷቸው ነው በቃ። እንደገና ደግሞ ምን የሚባል ነገር አለ። እኔ በፊት ቸርች ብሄድም አይቀበሉኝም። እሱ ነበር በጣም ረጅም ዓመት እንድቆይ ያደረገኝ። የእውነት ያ ፓስተር ደፍሮ አየህ እንግዲህ ብሄድ ይቀበሉኝ ነበር ማለት ነው።
እኛ ግን እዛ ጋር ቁጭ ብለን የምናስበው ብሄድም ያውም እንደዚህ ሆኜ ኧረ በሰላም በኋላ ምናልባት ልናነሳው እንችላለን። ኦኬ ተወስሽ እሱን ስለ ጌቱ ላወራ ነበር። ለዛ ነው ቅርብ ጊዜ ቪዲዮ ሰራውና በሱ ጉዳይ ማታ ላይቭ እንዲገባ እሱን ሰፖርት እንዲያደርጉት ምናምን አንዳንድ ከአውሮፓ ምናምን የሆኑት ሰዎች ደወሉልኝና በቃ ፐርሰናሊ ራሱን ካላገኘን እንድንረዳው ፈልጋለን ምናምን ተብሎ አመጣ። ከዛ እራት እየበላን ቁጭ ብለን እንደዚህ ተዋውቁት ጌቱ ይባላል ምናምን አልኳቸው። ቆንጆ ኧረ ደዛ ትፎግራለህ እንዴ እሱ ነው ብለህ ምናምን ብለው በቃ የሆነ ዘፋኙ ልጅ ማለት ነው። ጌቱ ኦማይሬ ዘፋኙ በጣም የሰፈሬ ልጅ ነው፣ አብረን ያደግነው ምናምን። እኔ 7ኛ አይደለ ትውልድ እድገቴ፣ እሱ ኳስ ሜዳ ነው። ያው በጣም ካደግን ትልቆች ከሆንም በኋላ ነው የተግባባ ነው። እሱም ዘፋኙ ነው ምናምን ከአውሮፓ ከመጣ በኋላ ግን በቃ አንድ ቤት መዋል፣ አንድ ቤት አብሮ ማደር፣ የካባዱ አብረን ተከራይተን አንድ ቤት ለ3 ለ4 እንኖር ነበር እንደዚህ ምናምን በቃ ብዙ ብቻ ላይፍ አልፏልና ሲያዩት ፊዚካሊ በጣም ተቀይሯል። አይመስልህም በቃ ያ ሚዲያ ላይ የምታውቀው አይነት ምናምን እና አይደለም ብለው ተናደው ነው። ምክንያቱም እንዴት በቃ እሱ ነው ብዬ በሆነ በታዋቂ ሰው እንትልላቸው ነው መሰላቸው። ሂሳብ ላስቀነስ ነው መሰላቸው። ከዛ በቃ ይብር እና ሰው እንደዚህ ብሎ ሊጨነቅ ይችላል። ምክንያቱም ፊዚካሊ ተቀይሮ እንደዚህ ከስቼ ወድቄ ብሄድ ራሱ ግምታቸው ወሬያቸው የማያስቀምጠኝም ምናምን ብለህ ትፈራል። በዛ ምክንያት ነው እንጂ አየህ የሚያነሳ ነበር ማለት ነው። ያ ፓስተር እኮ ና አለኝ። በቃ ምን ላይ ነህ እንኳን አላለኝም። እና በቃ መስራት አለብን ያለኝ። ምክንያቱም እኔ እንደዚህ ብዬ ራሴ ነገርኩት። ገባ ባይቆዩ በቃ ካሉበት ይኸውልህ መተው ጌታ ቤት ይተኙም፣ ይቀመጡም፣ ይውደቁም፣ ይንፏቀቁም፣ ይጠጡም፣ ያጭሱም እዚሁ። ምክንያቱም ከሆስፒታል ውጭ የትም መድኃኒት የለም። እዛው ሆስፒታል በቃ አልጋ ይዘህም መታከም ካለብህ ምንም ማድረግ ካለብህ ኮማ 4 ዓመት መተኛት ካለብህ ቸርች ውስጥ እግዚአብሔር እግር ስር ግዴታ። ቤተክርስቲያን ግን ትችላለች። እነሱ አይችሉም፣ አያስቀምጡም። አንተ ራስህ ግን ተቀመጥ። እኔ በዛ አምናለሁ ሰዎች። ምክንያቱም ከወጣውም አለቀልኝ በቃ አየሁት እኮ ዓለም ሄጄ ምንድን ነው የሚባለው? አንድ ቃል አለ መጽሐፍ ቅዱስ ላይ ምን ይላል መሰለ? ዘዳግም ላይ እስራኤላውያን ባህር ተከፈለላቸው እና ቀይ ባህር ግብፅንም ግብፃውያንንም ለዘላለም አታዩዋቸውም ብሎ አሳለፋቸው። ከዛ የሚገርም እንመለሳሉ። እንመለስ ሲሉ እግዚአብሔር ቃል በቃል የተናገረውን ነገር ይኸው እዛ ጋር ወደኋላ መመለስ ከፈለጋችሁ አለ ባህር አልከፍልም አለ፣ በመርከብ ተመለሱ። አንድ እሱ። ሁለተኛ ነገር ደግሞ ገብታችሁ ከዛ በኋላ ካወጣችሁበት ካመለጣችሁበት ቦታ ወደ ፈርዖን ቤት ገብታችሁ ወንድና ሴት ልጆቻችሁ ነው አንስታችሁ ባሪያ አድርጋችሁ ለመስጠት ትሞክራላችሁ። የሚገዛችሁ ግን አይገኝም ነው የሚለው። በዜሮ አያዋጣም ማለት ዛትማች ነው ዋጋን የሚያወርደው። ምን ማለት መሰለ 1994 ዓመተ ምህረት ላይ ሐኪሜ ነሽ የሚለው ዘፈን የወጣ ጊዜ ጌታን የተቀበለ ሰውዬ አሁን ከጌታ ቤት ቢወጣ ሰው ሮፍናን ጋር ደርሷል። የሚያውቀው ዳንስም ዘፈንም የ94 ነው። ስለዚህ ዋጋው ዜሮ ነው። በቃ ምንድነው የምትባለው? አልተግባብቱም። አይመጣም፣ አይሄድም፣ ፊት አያረግም። ስለዚህ እዚሁ ቀጥታ ተአምር የሚደረግ ባህር የሚከፈለው ወደፊት ለሚሄድ እንጂ ለሚመለሰው አይደል። ወደኋላ መመለስ ከፈለክ ኮስት አድርገህ ነው የመርከብ ከፍለህ ነው የምትመለሰው። ወደፊት የምትሄድ ከሆነ ግን ራሱ ባህሩን ይከፍላል፣ ያዘጋጃል እግዚአብሔር። ስለዚህ ግድ የለም በቃ ተነስታችሁ ሂዱ ነው የመጀመሪያው ነገር። እንደውም ቪዲዮም ሰርቻለሁ። የመጀመሪያ ነገር እኔ አሁን ያዘንኩባቸው የተቀየምኳቸው ምናምን ቀልቤም የከበደባቸው ብዙ ሰዎች ነበሩ። ከነዛ በላይ ግን መጀመሪያ ራሴን ይቅርታ መጠየቅ አለብኝ። ለራሴም ደግሞ ይቅርታ ማድረግ አለብኝ። ያ ኢነርጂ ነው በቃ ለመመለስም ለቆመቆም። ምክንያቱም ያንተን ህይወት ዲዛይን የምታደርገው አንተ ነህ። ስለዚህ ግዴታ እዚህ ቸርች ነው ማለቅ ያለበት የኔ ህይወት ብሎ የሚያምን ሰው እግዚአብሔር ቤት ነው የሚያምርብኝ ያለ ሰው ከነ ድካሙ ከነምኑ ይምጣ። የሚሻሉ እሱ ነው። እንደ ጌታ የሆኑ ፓስተሮች ልባቸው የሰፋ የኃጢአተኞች ወዳጅ የሆኑ ፓስተሮች ላይኖሩ ይችላሉ። ምክንያቱም በቃ ጊዜው በጣም ተቀይሯል። ያ ማለት ግን በቃ ኦፖርቹኒቲውን እኛ መስጠት አይለብንም። የደከመ ሰው ግዴታ ነው በቃ የታመመ ሰው ሆስፒታል ግዴታው እንደሆነ ህይወቱ ላይ ዝለት ያለ ሰው ግዴታ ቸርች መገኘት አለበት። የመማፀኛ ከተማ ነች ይላታል ቤተክርስቲያንን። ናት። የገደለውም የሰረቀውም የዘረፈውም ይገባባን። ግን አሁን እውነት ምቹ ናት? ተው እንጂ ጸግሽ አይመችም እኮ ነው የምልህ። እኔ አሁን ለምሳሌ አሁን ላይ ሰላም ነኝ አይደለ? አንተ አሁን አይመቸኝም። እና አንተ ያኔ ጎዳና የወጣ ጊዜ ኦርቶዶክስ ብትሆን እመነኝ ቸርች ጋር ሄደህ ትጠልላለህ። ጊዮርጊስ ቤተክርስቲያን ጋር መድኃኒዓለም ጋር ሄደው ያስጠልለዋል።
አንተ ከቤተ ክርስቲያን ወጥተህ ጎዳና ስትወድቅ የትኛው አጥቢያ ቤተ ክርስቲያን ሄዳ አሳርፈሃለች? ማንም ያየኝ ፓስተር እንደዚህ አልፎኝ ሄዷል። ብዙ አይቶኝ። አሁን እኮ ስም መጥቀስ ምናምን ስለማይገባኝ ነው። ፐርሰናሊ እንደዚህ ብትል የእውነት አላየሁም ነበር ብሎ ሊሸመጥጥ ነው እንጂ ሊያምንልኝ ነው። እኔ ግን በትክክል ተያይተናል። መኪናውን ያጠብኩለት ፓስተር አለ ለምሳሌ። አያውቅህም? ያቀኛል እኮ ገባኝ። በቃ አያውቅህም። ከዛ መጥቶ ለነብዩ ዲት ነገራት። ሲያጠብ አገኘሁት እኮ አለ። ይኸው እስከ ዛሬ ግን እሷ መኪና ማጠቤን አንስታብኝ አታውቅም። አስበው፣ ድካሜ ነው ታውቋለች፣ ግን አንስቶ አታውቅም። እዛው ግን እያለሁኝ ያ ፓስተር እዛው ሰፈር ነው፣ መድኃኒዓለም ሰፈር ነው ማጥብበት። ቸርቹ ሄጄ እንደውም አጥቤ ጨርሼ ቸርቹ ሄድኩኝ። በቃ ፕሊስ አልኩት። ያው ኮቪድም ታይም ነው ምናምን፣ ፕሊስ እንትን ማለት እፈልጋለሁ፣ በቃ ጸልይልኝም ቸርችን መመለስ እፈልጋለሁ ምናምን አልኩት። ኦኬ ነገ ደውልልኝ እሺ ብሎ ነው የመለሰኝ። እና ያው ታውቀው የለ አፕሮቹን የፊቱ በቃሽ አልኩና ተመለስኩ። አልፈለገም በቃ አልክ። በማግስቱ ለዮዲት ነግሯታል። ከዛ ልክ እሷን ሳገኛት እንደዚህ አለኝ እኮ እከሌ ያለችኝ። አስቡ አሁን ያ ሰውዬ 200 ብር ኪስ ውስጥ ነበር፣ እርግጠኛ ነኝ። ይሄን መሆን የለበትም ማለት ይችል ነበር በትክክል በዛ ሰዓት። በቃ አለ ማደርጋቸው ነው ያልተቆረጡ ሱሶች ነበሩ። በቃ ብዙ የሚደረግ ግን ያ እኔን እንዲቀርበው እንዲጸልይልኝ አላደረገውም። ያን ሰውዬ ጭራሽ እንደማያውቀኝ ነው። ከዛ በፊት እኮ ስንት መድረክ አብረን ቆመናል ከሱ ጋር። አስበው እንግዲህ እንደዚህ አይነት ሰዎች አሉ። የእውነት እኔ ፕሮቴስታንት ቸርች ላይ በጣም የማዝነው በዚህ ነው። አብረው አይቆሙም። ወይ ሀብታም መሆን አለብህ ወይ የሆነ ነገር በቃ መሆን አለብህ ይላሉ እኮ። እንደውም ሰማሁኝ አንድ ዜና፣ ሀብታም ካጠፋ ይጸለይለታል፣ ድሃ ካጠፋ አለባበሱን ብሎ አልጋብዘውም ያለኝ አንድ ፓስተር በአለባበሴ ለምሳሌ። እኔ እኮ የእውነቴን ነው የምልህ ሶፊ፣ የዛ ሰዓት የለኝም በቃ ኬል ላምጣ። የእውነቴን ነው የምልህ የለኝም ኬል ላምጣ። ያለችኝን ግን አጥቤ ቸርች ማገልገል እችላለሁ አይደል? ሱፍ አይለብስም ብሎ እኮ አገልግሎት የዘጋሷል። በትክክል ኮሜንት አድርገው ያረገላቸው ሰዎችም ነገሩኝ። ሌላም እንደ ሰው ደግሞ እንደዛ ደግሞ ጥሩ ይዘምር ነበረ፣ ግን አለባበሱ ይሉሃል። እሱ እኔ አውቃለሁ የሆነች ሹል ጫማ አድርጎ 4 ዓመት ሲያገለግል የነበረ ፓስተር 2 አሜሪካ ደርሶ መጥቶ ነው እንደዛ የሚለኝ። 2 እሱንም ጌታ ረድቶት እና ያደስ አይልም። ተው እንጂ ብራዘር፣ የጀመርክበትን አስብ። ተመለስ። ሰሞኑን የቀየረው ሱፉን እሱም ያቺ ቡኒዋ ሹል ጫማ መጎናጸፊያ እስከሚመስል በአንድ ሱፉን እስከምናውቃቸው አስበው። ያ ሰውዬ አሁን ስለ አለባበስ ኮሜንት ማድረግ ይገባዋል ወይ? በፍጹም ሶፊ። ግን ያ ምን አለ ብዙ ሱፍ አለው፣ አንዱን ቢሰጠኝ ምን አለ? አስጠብባት በቃ ምንም ማድረጊያት ብቻ ተስፋኝም ምንም በቃ ሰጥቶኝ። ያ ማለት እኮ ሜሴጅ ነው ለእኔ ራሱ። በሚቀጥለው ዘንጠና ነው። የሚገርም ነገር ግን ለእኔ አልነገረኝ። አየህ፣ ስለዚህ አሁን ቸርች ውስጥ አሁን መድረክ እንዲሰጥ አለባበስ፣ ምን አይነት ስልክ ነው ያዝከው ምናምን እንደዚህ ይሄ የማስተዳደር አቅም ታይቶ ነው ክብር የሚሰጥ መድረክም የሚሰጥ እንጂ ያሳዝናል ብቻ። ኦኬ፣ እንደው ከዚህ አጋጣሚ አሁን ምን ይደርሰኛል መሰለ፣ እየጠጡ እየቃሙ ምን እያሉ የተለያዩ ነገሮች እያደረጉ መድረክ ላይ የሚቆሙ አገልጋዮች አሉ የሚል መረጃዎች እዚህ ምን ጋር በጣም በብዙ ይመጣሉ። አንተ ታገለግል በነበርክበት ዘመን ላይ እንደዚህ አይነት ድክመቶች አሁን የነገሩኝ ዘማሪዎች አሉ እዚህ መጥተው እንደዛ አረግ ነበር እንደዚህ ሆነ ነበር እኮ። እስቲ እሱን ህይወት ሌሎችም ዛሬ በዛው ነገር ተይዘው ያሉ ሰዎች እንዲወጡ ምን አይነት ምክር አለ? ምን ሆነ መሰለህ፣ እኔ እንደዛ የሆንኩበትን ምክንያት ልንገርህ። እንዳልኩ ከቸርች ውጪ ሳስብ የማስበው ያው የሙዚቃን ዓለም ነው፣ ዘፈን ነው ምናምን እንደዛ ነበር የሚደረገው። የቤቱ የመጀመሪያ ልጅ እኔ ነኝ። ሶፊ አምባሳደር ተመስገን ቢሶ ጩኮ የምትባል ከተማ ኮንፈረንስ ያዘጋጅላል። እናታችን ቀድማ አርፋ ነበር። ከኔ በታች 3 ልጅ አለ። ከዛ እዛ ኮንፈረንስ ላይ ያለው አንድ ስልክ ተደወለ። ያው ጅቡቲ የሚመላለስ ቦቲ ሹፌር ነበር ፋዘር፣ እና ሽፍቶች በጥይት መቱት። 2 እግሩ ተመታ። በዛ ምክንያት ስራ ቆመ ምናምን፣ እየታከመ ቆየ። ልክ እዛ ጩኮ አገልግለን ገባን። እኔ ሂሩት በቀለ ታጋይ ምናምን ነበርን እና እንደውም ትዝ ይለኛል ሂሩት በቀለ በጣም ጸለየችልኝ የዛን ቀን። ወደ
ወደ ጌታ ሄዳለች እንግዲህ አሁን ከዛ ምን በምሪት ይሁን ልቡን ጠብቀው እያለች ነው የምትጸልይልኝ። ከዛ ሌሊት 8 ሰዓት 7 ሰዓት አካባቢ ተደወለ። ልክ እንደተኛን አባት አረፈ ተባልኩኝ። አስብ እኔ በዛ ሰዓት የማገለግለው ነብይ ብርቱካን ጋር ነው። 50 ብር ነበር የሚሰጠን አገልግለን ማለት ነው። እንደውም እኔና ጌዲዮን ሽፈራው ዘማሪው አብረን ነበርም ድፍን 100 ብር ይሰጠናል። ወተን አብረን ነው ተካፍለን በዛው ምን ለያየው እና እቤት ስንገባ ያልቃል ያ ብር። የታክሲ ነው በቃ የታክሲ ነው። እና አንዳንዴ ተበድሬ መጥቼ ምናምን ነገር ነው እንደዛ ብነ ከዛ ህይወት በጣም ከባድ ሆነ ሶፊ፣ በጣም ከባድ ሆነ። የዛ ሰዓት ነው እንግዲህ በቃ አየውኝ ከ50 ብሩን ፈቀቅ ሊል አልቻለም። የቤት ኪራይ ነው እግዚአብሔር ብሎልኝ እንደው አያቴ ድንገት ከእስራኤል መጣ እንጂ በጣም አቅቶኝ ከብዶኝ ነበር። እሱ ልክ ከመጣ በኋላ በቃ ወዲያው ነገሮችን ቴኬር አደረጋቸው። የዓመት የቤት ኪራይ መዝጋት፣ ቀለብን መሸፈን እንደዚህ ምናምን። እስራኤል ሀገር አሁንም የሚኖረው እስራኤል ሀገር ነው አያቴ አለና የዛን ሰሞን ግን ኃላፊነቱ በጣም ከባድ ስለነበረ ዘፈን የሚሰራ አንድ ቸርች ውስጥ የማውቀው ጓደኛ ነበረኝ። ያው ስቱዲዮ ነው የሚሰራው፣ ያው ዘፈን ያቀናበራልና ደወልኩለት። ከዛ አወራን። ፋይናንሻሊ በጣም እንትን ማለት አለብኝ መስራት አለብኝ አልኩት። ከዛ ዘፈን እንትን ማለት ጀመርኩኝ። የሚገርም ነገር የዛ ሰዓት ሱስ ተጀመረ ምናምን። ገቢውም በቃ ምንም ሊመጣልኝ ስላልተቻለ በቃ ቸርች ሄዳለሁኝ። ቸርች ስለምወድ በቃ መቅረት ስለማልችል በቃ ህይወቴም ዲስቲኒም ያለው እዚሁ ስለሆነ ግን በቃ ላይፌን ደግሞ ለመደገፍ ዘፈን በጎን መስራት ጀመርኩኝ። ቸርች እያለህ ማለት ቸርች እያለሁ ያኔ እንግዲህ ይሄ ማለት ከ15 ዓመት ምናምን በፊት ቸርች ትዘምራለህ፣ ታገለግላለህ፣ ሙዚቃም ትጫወታለህ፣ ስቱዲዮ ደግሞ ሄጄ ዘፈን ትሰራለህ። ያ ማለት የዛሬ 15 ዓመት ምናምን ነው። ከዛ ከ15 ዓመት በፊት ነው። እና የዛን ሰዓት ነው በቃ እኔ እንደዛ ሆኔ ነበር። እና በጣም በቃ ልክም አይደለም ግን ሰርቫይቫል ላይ ነኝ በዛ ሰዓት። ምን ማድረግ ይቻላል? ምክንያቱም እንዳልነው ቅድም እንዳነሳ ነው በዚህ ሰዓት ቸርች አብራ አትቆምም። የእውነት አትቆምም። ማንም አልቆምም የዛ ሰዓት። ምክንያቱም አባቴ እንደሞተ ያውቃሉ። የቤተሰቡ የመጀመሪያ ልጅ እኔ እንደሆንኩ ያውቃሉ። ከኔ በታች 3 ልጅ እንዳለ ያውቃሉ። የሚያውቁኝ ጓደኞች፣ አገልጋዮች፣ አብሬያቸው ማገለግላቸው ሰዎች ያውቃሉ። ማንም ግን ቀርቦም አልጸለየልኝ በዛ ጉዳይ። ያ ነገር ነው ያስገደደኝ ሶፊ። ስለዚህ አንተ ከዛ ከነበርክበት ነገር እያገለገልክም ሱስ ውስጥ የመግባት ነገር ነበረ። ከዛ እንዴት ይወጣስ? እሺ አሁን ዛሬ እንደዛ ያሉ ልጆች አሉ፣ በእንዴት ይውጡ? አዎ እንግዲህ እሱን ነው ምን መሰለ እኔ የጠቀመኝ ፓስተር አሌክስ ጋር ቢሮ ሰራ ነበር አላልኩም? እሱ አንደኛ ምን ቀየረልኝ መሰለ ውሎዬን ቀየረልኝ። አልወጣም፣ ከቢሮ አልወጣም። በጣም ሲሪየስ ነው ብታይ፣ በጣም ሲሪየስ ነው። ጸሐፊ ያለች ቀድማን የምትገባ እና ብዙ ስራ ኖሮ አይደለም በነገራችን ላይ ግን በጣም ቢዚ ያደረገን ነበር። በተለይ እኔን በቃ ያንን ነገር ሰፖርት ለማድረግ ቢዚ ያደረገኝ ነበር። ቀኑን ሙሉ ኤርፎን ሰክቼ አይደለም ሙሉ ስቆራረጥ እንትን ስል እና ስብከት ስሰማ ነው ሙሉ ቀኑ ሙሉ እና ያንን ለ6 ወር ለ7 ወር እንደዛ ከተደረገ በኋላ ሙሉ በሙሉ ደግሞ በደሌ ደግሞ ሙቭ አደረኩኝ። የመጀመሪያው ነገር ውሎ መቀየር ነው። ውሎ ሳትቀይር ምንም አይቀየርም። ፔኖች አሉት። ብቻ ለመሆን ራስን መቀበል መቻል አለብህ። ብቸኝነት የሚባለው ምክንያቱም አዛ ጋር አልውልም ካል ከቤት ልትውል ነው። እዛ ጋር ደግሞ ያ ምንድነው ስትረስ አለው፣ በጣም ያስጨንቃል፣ ውጣ ይላል። ሰውነትም ገና አልለመደውም፣ የሚጠይቅ ነገር አለ። ያ ነው። ሁለተኛ ግን እንዳልኩ የጠቀመኝ ቁጭ ብሎ ትምህርት መስማቱ። ምክንያቱም ሰው በጆሮ የገባውን ነው እንዲሁ የሚኖረው በህይወቱ። ምክንያቱም እምነት ከመስማት አይደለ እምነትህን ነው የምትኖረው። እና የእውነትም ከዛ የእውነት ስነግርህ ባንድ ያልተቆረጠም እየተቀነሰ ነው የመጣው። እየተቀነሰ ለምሳሌ አሁን ሙሉ ቀን ሰዓት የነበረኝ ሰዓት ለጫትም ሰዓት አለኝ፣ ለምንም ሰዓት አለኝ። ለመጠጥ 9 ሰዓት መጠጥ ሊጀመር ይችላል በጊዜ ጫት ተጨርሶ እንደዛ። ቢሮ ግን 11 ሰዓት ወጣው። ምንም ሁሉንም ነገር ማደር ሰዓቱ ሄዷል። በቃ ቀኑ አልፏል እና ደግሞ ሰውነትም ደክሞታል። በቃ የሆነ ነገር አድርገህ 2-3 ተጠጥተህ ልትገባ ትችላለህ። በፊትስ ሙሉ ቀን ትቀማለህ የሆነ ነገር። ከዛ እሱም እያስጠላል። ለምን ይሄኛው ውሎ አንደኛ አጠገብ ያሉትን ስርዓት ያለውን ህይወት የሚኖሩ ሰዎችን ታይና ትቀናለህ እንደነሱ። ስለዚህ በቃ ወደ መለወጡ ፍላጎትህ እያዘነበለ ይመጣል። ስለዚህ ያንን ወዲያው ትቆርጠዋለህ ቀስ እያለ ማለት ነው። ስለዚህ ይሄ በአንድ ጊዜ እንደ አጋንንት ጮሆ የሚወጣ ነገር ስላልሆነ ኢት ቴክስ ታይም በጣም
ጥሩ ቅድም ስለ ይቅርታ ራስን ስለመጠየቅ ምናምን አንስተሃል እና አንድ ደግሞ እንግዲህ ከእስር ቤት ስትፈቱ እስር ቤቱን ይዛችሁ አትውጡ አትታሰሩ የሚለውን በተለይ ደግሞ የሳውዝ አፍሪካውን የኔልሰን ማንዴላን እንትን አንስተህ የተናገርከው አለ። እስቲ ምንድነው እስር ቤቱን ይዞ መውጣት ማለት ምን ማለት ነው? አንዳንዴ አንድ ወንጀለኛ ታሰረ ልበል እና ሰው ጠቁሞት ነው የታሰረው። 10 ዓመት ታሰረ። ከ10 ዓመት በኋላ 10 ዓመት ሙሉ ቁጭ ብሎ የሚያስበው ሲወጣ ያንን የጠቆመውን ሰው እንዴት እንደሚያደርገው ቤት በኩል እንደሚበቀለው ነው የሚያስበው። ያ ሰውዬ ውጭ ሆኖ ምንድነው ነፃ ነው። እኛ ከእስር ቤት ከወጣ በኋላ ደግሞ እስር ቤቱን ቂሙን ይዞት ወጣ ይባላል። አሁን ኔልሰን ማንዴላን ካያቸው እንደወጡ ስልጣኑን አገኙ፣ ጦሩን በእጃቸው ነው፣ የፈለጉትን የማድረግ አቅም አላቸው። ያንን አላደረጉት። ቃል በቃል የተጠቀሙት ከእስር ቤቱን ይዞ ነው አይወጣውት። እንደዛ ከሆናሉ ለበቀል አንወጣ ነው ማለት። አንዳንዴ የሆነ ነገር ውስጥ እንገባለን፣ እንቸገራለን። ግን ለነዛ ጉዳዮች አሁን ተጠያቂ የምናረጋቸው ሰዎች ሊኖሩ ይችላል አይደለ? በከሌ ምክንያት ነው እንደዚህ ሆንኩት፣ በከሌ ምክንያት ነው ከሌ እንደዚህ አድርጎ ነው የወደኩት ምናምን የሚባል ነገር አለ። እግዚአብሔር ሲረዳ ግን ያንን ይቅር ከማለት ማለት እኔ አሁን ለመውደቄ እከሌን ተጠያቂ አድርጌ ዛሬ ድረስ የምወቅሰው ከሆነ ራሱ ጎዳናውን ይዞ ነው የመጣሁት ማለት ነው። አልተነሳውም፣ ገና እዛው ጎዳና መንፈስ ላይ ነው ያለሁት ማለት ነው። ስለዚህ ምን አደርጋለሁኝ? ያንን ሙሉ በሙሉ ለመርሳት እሞክራለሁ። ያን ሰውዬ ተበቀልኩትም አልተበቀልኩትም ህሊናው በሚወቅሰው ሰዓት ወይም ደግሞ እግዚአብሔር በራሱ መንገድ የበቀል አምላክ ስለሆነ በቀል እግዚአብሔር ነው ስለሚልም ቃሉ እግዚአብሔር ያንን እንትን ያርገው። እኛ ግን ያንን ቂም ይዘን አንወጣ ነው። በቃ ቂመኝነቱን በቃ ስወጣ እንደዚህ ያደርጋለሁ ምናምን የሚለውን ነገር አናደርግም። በህይወታችን ምንም አይነት ነገር ያልፋል። ተጠያቂ የምናደርጋቸው ሰዎች አሉ። ግን ካለፈ በኋላ እነዛን ሰዎች ድጋሚ እያነሱ መጠየቅ አግባብ አይደለም። እንደው የመጨረሻ ጥያቄ ላድርገውና ከዝማሬ ጋር ዘማሪም ስለሆንክ በዚህ ሰዓት ሰዎች ዝማሬ መዘመር ከብዱናል ይላሉ። ከብዳቸው ቅድም ብዙ ነገር አንስተናል። ግን ከዜማ ጋር በተያያዘ ዘፈንና መዝሙር መለየት አልተቻለም። የምትዘምሩት ኦልሬዲ ዜማ እየሰረቃችሁ ነው፣ ግጥሙ ነው እንጂ አሁን እንደውም አንዳንዱ ግጥሙም እየተጨመረ ነው መሰለኝ እና እንደዛ አለ። አሁን አንዳንዱ እንደዛም ግጥሙም አብሮ እና ከዘፈን ምንም የተለየ ነገር የለውም፣ የአምልኮ ጣዕም የለውም ብለው የሚያነሱ የሚተቹ ሰዎች አሉና እውነት ይሰረቃል ዜማ በዚህ ልክ እንደዚህ የሚመሳሰል አይተ ከሆነ አንዳንድ ልጆች ቲክታክ ላይ ዘፈኑን በደንብ አድርገው ሰሞኑንም የመጣ አለ ዘፍሙር ምናምን የሚል አይቻልም። ዘፍን መዝሙር ዘኪ የሚባለው ልጅ እሱም አለ። ሰሞኑን ደግሞ የዘፈን በቃ ሊትራሊ ዘፈን ዜማውን ኮፒ የሚያደርጉት አሉ። ምንድነው ልክ ነው? እግዚአብሔራዊ ነው አይደለም? በታምር እነዚህ ሰዎች ግራ ነው የሚያጋቡ ማለት በቃ ታለንቱ ከሌላቸው ወይ መዝሙር ቢገዙ ባይነኝ እኔ ከሌላ ሰው ቢቀበሉ በስነ ስርዓት አሁን መዝሙር የሚጽፍ በስነ ስርዓት መዝሙር የራሱ ፍሌቨር አለው አይደለ? እነዛን ሰዎች ቢያማክሩና ቢወስዱ ብዬ አሁን አንዳንዴ ቴምፖን ፈጠን አድርጎ ቴምፖን ቀዝቀዝ አድርጎ ምናምን ቴክኒካል አለ የሚወሰድበት። እኔ አወር የሚገባኝ አሁን ጥቀስ ብትለኝ የምጠቃቀሳቸው ነገሮች ሊኖሩ ይችላሉ አሁን ሚዲያ ላይ የማይታወቁ መዝሙሮች። እኔ ግን ቴክኒካሊ ስሰማቸው ትላለህ ገብቷል። ወሎን በዋልዝ አድርጎ ዘምሮት እንደዚህ አድርጎ ሰርቶት አለ ብዙ ነገር ይደረጋል። እንደዛ ከሚሆን በቃ ዘማሪዎች አሉ አይደል? እኔን ይጠይቁኝ፣ እኔ እሸጥላቸዋለሁ። ማት ዜማና ግጥማል 5 አልበም እሸጥላቸዋለሁ። ሶፊ የምሬን ነው። እና ባዩን ለመሰለ አንደኛ ለምን እግዚአብሔር አላጠረው? አንደኛ የኛ መድከም ሳያንሰን ተቋሙን ማሰደብ የማይሆንም ወይ? እውነቴን ነው የምልህ። ምክንያቱም እኔ አሁን ለምሳሌ ልጥቀስል በፊት ዋና ትልልቅ ዘፋኞች ናቸው ከኛ ዘማሪዎች ዘፈን የሚወስዱት። ለምሳሌ ቴዲ አፍሮ አሁን ካገኘው ዜማ ወስዷል። ምን የሚለው ለምሳሌ ቴዲ አፍሮ የሰረቀው ምን የሚለው መሰለ እግር ይዞ እንዴት አይሄድም ሰው ወደፊት አይራመድም የሚል እጅግ ብዙ ነው የሱ ውለታ እንዴት ላመስግነው ይህንን ጌታ ያገኝ ቁጭ ራሱን ሆኖ ቁጭ ያደረገው ገባ። ሞተሃል ተብሎ እኛም ተስፋ ቆርጠን ያገኘው መዝሙር እኔ ሳልወለድ ነው የወጣው። አብዱል ቃር መጥቶ ድሮ ፈራውኔ ብሎ ራሱን ቁጭ ያደረገው። እንደዛ ሲሆን ያምራል፣ ከቸርች ሲወሰድ ያምራል።
እንጂ እኛ እንትንም ታስታውሳለህ? አንድ ቀን ጌታዬን አየዋለሁ ያገኘው ነው። እሱን ተወስዷል። እሱን ተወስዶ እንደውም በጣም ፈምሶ ነበር እኮ ባኖስ ምን የሚሉ የሆነ አንድ ቀን ምናምን የሚል ዘፋኝ በደንብ አገኘውን ደግሞ ሲወዱታል። ምን እንደሆነ አላውቅም። ሁሉም ደግሞ የሚወስደው ካገኘው እኮ በስማ ይኸው ቴዲ አፍሮ አብዱል ኪያር ካገኘው ወስዷል። ንሳ ይግባት ይክፈል፣ የዜማ ይክፈል። አንዳንድ ሰው ግን እንደዛ የማይመስለው አለ እኮ። አሁን አይቻለሁ። ለምሳሌ እዴ አሉ ቅርብ ጊዜ ያገኘው መዝሙር መድረክ ላይ ሲዘመራዩና ቲክቶክ ላይ ያው ፕሮቴስታንት ማብሸቅ ነው በእነሱ ቤት። እዛ ብላችሁ የአብዱል ኪያር እኔ ሳልወለድ የወጣ መዝሙር እኛ ከአብዱል ኪያርን ከርበተን የመሰላቸው ያንን ያስባሉን የሆኖቹ ናቸው የሚከረብቱት። ያ ልክ አይደለም፣ ቢታረሙ ጥሩ። አንዳንዶቹ እኮ የዓለምን ነገር መዋጀት ነው ብለው የሚሏል አይደለ? አይ ወይ መዋጀት ተዋጁ እንጂ ራሳቸው በጣም ጥሩ ነው። በስተመጨረሻ እንግዲህ አንተ የምትወደውን አንድ ዝማሬ ብለን በዚህ መጨረስ እንችላለን። ዘምር። ደስ ይለኛል። ሞዶ ነው አይደል? የራሱ ደስ ያለህ የፈለግከው የማን የተስፋዬ ጋቢሶ ልዘምር በለው። የነገረኝን በሙሉ እስከሚያደርግልኝ ታምኖ በክፉ ቀን መሸሸጊያም በሐሩር ጥላይ ሆኖ ሲጠማኝ ምንጭ ፈለቀን ሲርበኝ ደሞ አጎረሰኝ። ሰው አይነ ላፈር ሲለኝ ኢየሱስ ለአንዴም ሳይሸሸኝ እንደ በደል ያልከፈለኝ ምህረቱ ለኔ በስቷል። በነፍስና በስጋዬም በረከቱ ቤቴን ሞልቷል። እንዴት ታዲያ ዝም ልበል ይህንን ሁሉ አይቼ? ልስገድ ልውደቅ በግንባሬ ማደሪያው ቤቱ ገብቼ ልባርከው ጌታዬን ልባርከው ልባርከው ኢየሱሴን ልባርከው ልባርከው ጌታዬን ልባርከው ልባርከው ኢየሱሴን ልባርከው። በሰማዩ ስፍራ ባረከኝ የረገጥኩትን አወረሰኝ። ታዲያ ምን ልስጠው ለጌታ? እስቲ ከፍ አድርጉልኝ በልልታ። ታዲያ ምን ይሰጣል ለጌታ? እስቲ ከፍ አድርጉልኝ በልልታ። የነገረኝን በሙሉን እስከሚያደርግልኝ ታምኖ በክፉ ቀን መሸሸጊያም በሐሩር ጥላይ ሆኖ ሲጥማኝ ምንጭ ፈለቀ ሲርበኝ ደሞ አጎረሰኝ። ሰው አይነ ላፈር ሲለኝ ኢየሱስ ለአንዴም ሳይሸሸኝ እንደ በደል ያልከፈለኝ ምህረቱ ለኔ በስቷል። በነፍስና በስጋዬ በረከቱ ቤቴን ሞልቷል። እንዴት ታዲያ ዝም ልበል ይህንን ሁሉ አይቼ? ልስገድ ልውደቅ በግንባሬ ማደሪያው ቤቱ ገብቼ። አንተን ጠርቶ ያፈረ ማናለ? ኦሆ ኧረ ማናለ? ኦሆ ኧረ ማናለ? ጸሎቱ ተሰምቶ አሜን ያላለ? ኦሆ አሜን ያላለ? ኦሆ አሜን ያላለ? ጨለማው ተገፎ ብርሃን ያላየ? ኦሆ ብርሃን ያላየ? ኦሆ ብርሃን ያላየ? ቀንበሩስ ተሰብሮ ቀና ያላለ? ኦሆ ቀና ያላለ? ኦሆ ቀና ያላለ? እኔማ መች ረሳው ውለታህን መች ዘነጋው? አላስችል ብሎኛል አከብር ዘንድ ይገባኛል። እኔማ መች ረሳው ውለታህን መች ዘነጋው? አላስቀምጥ ብሎኛል አከብር ዘንድ ይገባኛል። አሜን።
ሃሌሉያ ሶፊዬ ጌታ ቴንክ ዩ ይባርክ። በጣም ጸጋሽ እንግዲህ ጸጋ ካፍለናል። እግዚአብሔር ይባርክ። በሌላ ጊዜ በእርግጠኝነት በቅርብ ጊዜ በሌላ ፕሮግራም በዚህ እንደምንገናኝ አምናለሁ። ብዙ የምናወራው ሀብታሙኝ ነገር አለ። ይመጣሉ። በደንብ በእንትን የተነቀነቀ የተጨቆነ ነገር በደንብ ሶፊዬ በጣም እግዚአብሔር ይባርክ። አክብረህ ስለጠራኝ የእውነት በጣም ነው የማመሰግነው። እኔም በጣም ደስ ብሎኛል። ጸግሽዬ እንግዲህ ተመልካቾች ኢትዮጵያን ኤርትራን በመላ የምትገኙ እንግዲህ ከዘማሪ ጸጋ ጋር የነበረን ቆይታ በዚህ ነው። ምናልባት ሊያገኙ የሚፈልጉ ሰዎች ሊያማክሩ ሊያወሩ የሚፈልጉ ሰዎች ካሉ ቲክታክህ አቡነ ጸጋ ይላል አይቻለሁ። ቀይሯሉ። ቀይረዋል። አቡነ ትንሽ ጥያቄ ያስነስታብኛል። አቡነ ወንድም አደርገዋለሁ። ወንድም ጸጋ ትንሽ ኦርቶዶክስ ወገኖቼ ጠይቀውኛል። አቡነ ለምን አልከው? እሺ ወንድም ጸጋ። እሺ ወደዛ ኤኒዌይ ስልክ ቁጥርን ፈቃደኛ ነህ? በደንብ 0900 0900 83 83 18 18 20 ጸጋ በስልክ ጌታቸው ቁጥር በዋትስአፕም በቀጥታም ቢደውሉ ቀጥታ ዋናው መደበኛ ስልኬ ነው። ሌላ የለኝም። አመሰግናለሁ በጣም ሶፊ ሰላም ሁኑልኝ። መልካም ጊዜ። በላ ጊዜ እንገናኝ። ቻው